ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? የሃሚንግ ስፖርት የለተረቡ አጫጭር ስፖርታዊ መረጃዎችን ይዘናል። በቅድሚያም የምንመለከተው እንግዲህ ካፍ ሴኔጋልና ሞሮኮን አስመልክቶ የወሰነውን ውሳኔ ነው። በቅርቡ በሰሜን አፍሪካዊት ሀገር በተደረገው የአፍሪካ ዋንጫ ፍጻሜ ሴኔጋል ሞሮኮን አሸንፋ ዋንጫውን ማንሳቷ ይታወሳል። በፍጻሜው ዕለት በተፈጠረው ዝግብ ምክንያት ጨዋታው ለ17 ደቂቃ ተቋርጦ እንደነበር የሚታወስ ሲሆን ከተቋረጠበት በቀጠለው መርሃ ግብር ሴኔጋል 1-0 ማሸነፏ አይዘነጋም። ነገር ግን ሴኔጋል አሸንፈ የነበረው የአፍሪካ ዋንጫ ለሞሮኮ በካፍ ውሳኔ ተሰጥቷል። የሞሮኮ እግር ኳስ ፌዴሬሽን የተፈጠረውን ጉዳይ መነሻ በማድረግ ለካፍ ይግባኝ ሰሚ ቦርድ ቅሬታውን አስገብቶ ነበር። ተፈጥሮ የነበረውን ዝግብ ሲመረምር የቆየው የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ይግባኝ ሰሚ ቦርድ በአፍሪካ ዋንጫ ደንብ ቁጥር አንቀጽ 84 መሰረት በሞሮኮ የአፍሪካ ዋንጫ የፍጻሜ ጨዋታ ላይ የሴኔጋል ብሔራዊ ቡድን ተሸናፊ ሆኖ እንዲመዘገብ ወስኗል። በዚህም መሰረት የጨዋታው ውጤት የሞሮኮ እግር ኳስ ብሔራዊ ቡድን 3-0 አሸናፊ ሆኖ ተመዝግቧል። በውሳኔው ሴኔጋልን ጥፋተኛ በማድረግ ባሳለፈው ውሳኔ ዋንጫው ለሞሮኮ እንዲሰጥ ሆኗል ማለት ነው። ይሄ በጣም ያልተጠበቀ ዜና ነው። የአውሮፓ ቻምፒየንስ ሊግ ጨዋታዎች ከተጠናቀቁ በኋላ ይሄ ዜና በከፍተኛ ደረጃ በዋነኝነት ሲሰራጭ የነበረ አዲስ መረጃ ሆኗል ማለት ነው። የአውሮፓ ቻምፒየንስ ሊግ ጨዋታዎችን ስንመለከት አርሰናል ለሩብ ፍጻሜ ሲደርስ ቼልሲ በድምር ውጤት 8-2 ተሸንፏል። ማንቸስተር ሲቲም 5-1 በመሸነፍ ከውድድሩ ውጭ ሆኗል። ከሁሉም የሚገርመው ግን ስፖርቲንግ ሊዝበን 5-0 በማሸነፍ የ3-0 ሽንፈቱን የቀለበሰበት ውጤት በትናንትናው ዕለት ከተደረጉ ጨዋታዎች ውስጥ በዋነኝነት የሚነሳ ነው። በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ የመልስ ጨዋታ አርሰናል ባየር ሌቨርኩሰንን 2-0 አሸንፏል። በኤሜሬትስ በተደረገው ጨዋታ ኤቤሬቺ ኢዜ እና ዴክላን ራይስ ግቦቹን አስቆጥረዋል። ኢዜ በቻምፒየንስ ሊጉ የመጀመሪያ ግቡን ነው ማስቆጠር የቻለው። በመጀመሪያው ጨዋታ ከሌቨርኩሰን አንዳቸው የተለያዩት መድፈኞቹ በድምር ውጤት 3-1 በማሸነፍ ሩብ ፍጻሜውን ተቀላቅለዋል። በዚህ ዓመት በአውሮፓ ቻምፒየንስ ሊግ ያልተሸነፈው ብቸኛው ክለብ አርሰናል በሩብ ፍጻሜው ከስፖርቲንግ ሊዝበን የሚጫወት ይሆናል። ቼልሲ በፒኤስጂ በድምር ውጤት 8-2 ተሸንፎ ከቻምፒየንስ ሊጉ ተሰናብቷል። በስታንፎርድ ብሪጅ በተደረገው የመልስ ጨዋታ ቼልሲ 3-0 ተሸንፏል። ኪቪቻ ከቫርስኬሊያ ብራድሊ ባርኮላ እና ሰኒ ማዩሉ ግቦችን አስቆጥረዋል። በመጀመሪያው ጨዋታ 5-2 አሸንፎ የነበረው የባለፈው ዓመት ቻምፒዮኑ ፒኤስጂ ቼልሲን በድምር ውጤት 8-2 በማሸነፍ 8ቱን ተቀላቅሏል። የፈረንሳዩ ክለብ በሩብ ፍጻሜው ከሊቨርፑል እና ጋላታሳራይ አሸናፊ የሚገናኝም ይሆናል። ማንቸስተር ሲቲ በሪያል ማድሪድ ተሸንፎ ከውድድሩ ተሰናብቷል። ሁለቱ ቡድኖች በኢትሃድ ባደረጉት የመልስ ጨዋታ ማድሪድ 2-1 አሸንፏል። ቪኒሲየስ ጁኒየር በጨዋታና በፍጹም ቅጣት ምት የማድሪድን 2 ግቦች አስቆጥሯል። በርናንዶ ሲልቫ 20ኛው ደቂቃ ላይ በቀይ ካርድ ከሜዳ በወጣበት ጨዋታ ሃላንድ የሲቲን ግብ አስገኝቷል። በመጀመሪያው ጨዋታ 3-0 ያሸነፈው ሪያል ማድሪድ በድምሩ 5-1 አሸንፎ ሩብ ፍጻሜውን ተቀላቅሏል። የ15 ጊዜ የአውሮፓ ቻምፒዮኑ ሪያል ማድሪድ በሩብ ፍጻሜው ከባየር ሙኒክና አትላንታ አሸናፊ ይገናኛል። ስፖርቲንግ ሊዝበን የ3-0 ሽንፈቱን በመቀልበስ ለሩብ ፍጻሜ ደርሷል። በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ የመልስ ጨዋታ ስፖርቲንግ ሊዝበን ቦዶ ግሊሜትን 5-0 ነው በሜዳው ያሸነፈው። የኖርዌይ ተወካይ ቦዶ የመጀመሪያውን ጨዋታ 3-0 በሜዳው ቢያሸንፍም በመልሱ ጨዋታ በተቆጠሩበት 5 ግቦች ከውድድሩ ውጭ ሆኗል። በጆዜ አልቫሌድ በተደረገው ጨዋታ ጎንካ፣ ኢናሲዮ፣ ሆት፣ ሱዋሬስ፣ አራሆና ራፋኤል ኒል የስፖርቲንግን ግቦች አስቆጥሯል። የፖርቹጋሉ ክለብ በመጀመሪያ ጨዋታ የደረሰበትን የ3-0 ሽንፈት በመቀልበስ በድምር ውጤት 5-3 በማሸነፍ የሩብ ፍጻሜ ተፋላሚ መሆኑን አረጋግጧል። ቦዶ ግሊሜት በመድረኩ እንደ ማንቸስተር ሲቲ እና ኢንተር ሚላን አይነት ጠንካራ ቡድኖችን በማሸነፍ ለጥሎ ማለፍ ቢደርስም ጉዞ በስፖርቲንግ ሊዝበን ተገቷል። ስፖርቲንግ ሊዝበን በሩብ ፍጻሜው ከአርሰናል እና ባየር ሌቨርኩሰን አሸናፊ የሚገናኝ ይሆናል። ስፖርቲንግ ሊዝበን እንዲህ አይነቱን ውጤት ሲቀለብስ ይሄ የመጀመሪያው አይደለም። እንደ አውሮፓውያን አቆጣጠር በ1963-64 የውድድር ዓመት በአውሮፓ አሸናፊዎች አሸናፊ የዋንጫ ፍጻሜ በማንቸስተር ዩናይትድ 4-1 ከተሸነፈ በኋላ በመልሱ ጨዋታ በሜዳው 5-0 በማሸነፍ በድምር ውጤት 6-4 አሸንፎም እንደዚሁ ውጤት የቀለበሰበት ሁኔታ እንደነበር የታሪክ መረጃዎች ያሳያሉ። ያኔ ስፖርቲንግ ሊዝበን በአውሮፓ አሸናፊዎች አሸናፊ ዋንጫ ነበረ ማንቸስተር ዩናይትድን አሸንፎ የዋንጫው ባለቤት የሆነው። ዛሬም የአውሮፓ ቻምፒየንስ ሊግ 16 ቡድኖች ሩብ ፍጻሜ ለመግባት በሚያደርጉት ቀሪ የጥሎ ማለፍ ጨዋታዎች ባርሴሎና ከኒውካስል ዩናይትድ፣ ቶትናም ሆትስፐር ከአትሌቲኮ ማድሪድ፣ ሊቨርፑል ከጋላታሳራይ እና ባየር ሙኒክ ከአትላንታ የሚጫወት ይሆናል። አድማጮቻችን ለሃሚንግ ስፖርት ለተረቡ ያዝናቸው አጫጭር ስፖርታዊ መረጃዎች ይህንን ይመስላሉ። ሃሚንግ ስፖርትን ሳብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ሌሎች አጋሩ። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል።
ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።